ጋይስ እንደዚህ አይነት ፍቅረኛ ካላችሁ መቼም እንዳትተውት። ቀለበት አረገላት ትላል ለሃት ለመሄድ አዝሏት ይሄድ ከመላሳችን ጸጉር እንዲነቀል ጠባትልን በተለይ እኔ ካልኳት አቤት ደስታዋ ግን በመዳን ያለው ይሄ ሰውዬ ነው ሚስጥሩን መጀመሪያ ያወጣው። ምክር ኧረ ይሄ ስለኔ እዛው ከረንትሊ አሁን ላይ በጣም የሚያምሩ ካፕሎች ኢትዮጵያ ውስጥ አዶናይ እና ጃኒ ናቸው አይደል? የሰው ልጅ እኔ ልጅሽ አልሆነ በስነ ስርዓት ትወልጅኛለሽ። እማማ ትሙት በስነ ስርዓት ትወልጅኛለሽ። በቃ ቢያንስ ኧረ ድብና አድርጋ ትወልደዋለች። የምር እስቲ ስንት ጩጬ እኮ ናቸው። የሚገርመው ነገር ስንትሽ የቀዘቀዘ አሮጊቶች እየመጣችሁ ትናንትና ማታ እንደዛ ነው ያልሽኝ። ትናንትና ማታ እንደዛ ነው ያልሽኝ። አንተ ይበልጥ ምን ይሁንም ደፍተር እኔን ለመጀመሪያ ጊዜ ማለት ነው እርጎ ላስቀምሳት ነው የወላይታ እርጎ። እንዴት ለሁለት ደቂቃ ማርያምን አሁኑኑ 50 ሺህ ብር ትራንስፈር አድርገልሻለሁ። ለሁለት ደቂቃ ልጆቹ ተለያይቷል። ልጁ ስቶሪ ላይ ዘፈን ቢያደርግ ራሱ ያድሜ ከንፈር ይለያል። ተጣልተዋል እያለ ሰው እዚህ እዛ ይጨቃጨቃል። እናንተ እዚህ ፍቅር ትሩብን እንዴ! ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ወቅታዊና ትሬንዲንግ በሆነ ቪዲዮ ተመልሰን መተናል። አይ ነው ከሰዓታችን አለፍ ብለን እንግዲህ ዛሬ አመሻሽ ላይ ነው ቪዲዮ እየለቀቅን ያለ ነው። ብዙ ጊዜ እንግዲህ በዚህ ሰዓት ቪዲዮ ስለቅ ስለማይታይ ሁላችሁም ቪዲዮን ከመጀመራችሁ በፊት ሼር ላይ ኮሜንት እያደረጋችሁ ቪዲዮን ጀምሩት። እንግዲህ በዛሬ ቪዲዮ ላይ ጃኒና አዶናይ ተጣልተዋል ተብሎ እንግዲህ ሰሞኑን ሲራገብ ነበረ። አዶናይ ከጃኒ ጋር የነበረበትን ቪዲዮዎች ቲክቶክ ላይም ኢንስታግራም ላይም ፎቶዎቹን አጥፍተዋል፣ ቪዲዮዎቹን አጥፍተዋል ሲባል ነበረ። ብዙዎችም ተጨንቀው እንግዲህ አዶናይ በሚሰራቸው በእያንዳንዱ ቪዲዮዎች ላይ እንግዲህ ሲጠይቁ ነበረ። ይህን ነገር በትላንትናው ዕለትም አንስቼው ነበረ። በጣም በሚያስገርም ሁኔታ እንግዲህ ዛሬ በሚለቁት ቪዲዮ ላይ ጃኒም ወደ ወላይታ እንደተጓዘችና አዶናይ እንዳገኘችው ከዛም አልፎ ተርፎ እንደውም አብረው በጣም ብዙ የሚገራርሙ ቪዲዮዎችን እንደሰሩ አይተናል። እሱም ቪዲዮዎች ማሳያቸው ይሆናል። ነገር ግን ይሄ ማለት ግን እኔ አልተጣሉም ማለት ነው ብዬ አላስብም። እውነቱን ለመናገር በመሀላቸው ግጭት ነበር ብዬ አስባለሁ። እስኪ ቪዲዮቹን እያየን ደግሞ አንዳንድ ነገሮችን አስተያየት መጨረሻ ላይ የምንሰጥ ይሆናል ማለት ነው። ቀጥታ ምንም ወሬ ሳናበዛ ወደ ቪዲዮ እንሂድ። ተጣላተዋል። እሱ ስቶሪ ሳረግ እሱ እዛ አምባሳደርነት ሲሸለም ተፋተሃል ወይ ተጣላሃት ወይ ጥላሃት ለመሄድ አዝሏት ይሄድ ለነገሩ ጥፋተኛ ናቸው። ተዛዝለውብን እኮ ነው። እኛ ምን እናድርግ? ለነገሩ እኮ እናንተ ምን ታረጉ? ተዛዘሉብን ተውረፉ ስንላቸው አልሰማም ማለት ምንም ቢሆን በእድሜ ከእናንተ እኛ ሳንሻል አንቀርም። ምክር ስንሰጣችሁ ግን አልሰማም ማላችሁ። ጭራሽ ስንመክራችሁ ምቀኛ፣ ቀናተኛ፣ አሽሙረኛ፣ አሮጊት አደረጋችሁ። ነሽ እሱማ ነሽ እኮ ሊያሾው ተይ እንጂ ልክጂ ነው እንዴ? እንግዲህ እኛ የተናገርናት ከምላሳችን ጸጉር እንዲነቀል ጠባትልን በተለይ እኔ ካልኳት አቤት ደስታዋ ግን በመዳን ያለው የምር እነሱ ለጊዜውም ቢሆን ተጣልተው ነበር። እውነቱን ለመናገር ማለት ለምን አዶናይ ኢንስታግራም ላይ ያለውን ፎቶዎች ምናምን አጥፍቶ ነበር። ከጃኒ ጋር የነበራቸውን ፎቶዎች ቲክቶክ ላይ ያለውን እርግጠኛ አይደለሁም፣ ግን የሆነ ቪዲዮ አይቻለሁ። ስክሪን ሪከርድ አድርገው አዶናይ ቪዲዮቹን አጠፋቸው። የሆነ በመሀላቸው ግጭት እንደነበረ ግልጽ ነው። እውነት ለመናገር ግን አሁን ደግሞ የሆነ ቪዲዮዎች ተለቀዋል። እንግዲህ እንዳልተጣሉ የሚያሳይ ቪዲዮዎች እየወጡ ነው ያሉትኝ። እንደውም ጃኒ እንግዲህ ከአዲስ አበባ አዶናይ ያለበት ድረስ ሄዳለች ማለት ነው። እና አሁን ላይ ተገናኝተው እንግዲህ የተለያዩ አይነት እንዳልተጣሉ የሚያሳዩ አይነት ቪዲዮዎች እየሰሩ ነው ያሉት። እንግዲህ ማንኛውም ቤተሰብና ቤተሰብ መሀልም የሆነ እንደዚህ አይነት ሪሌሽንሺፕ ውስጥም ግጭት አይጠፋም። ሁልጊዜ ደስተኛ አይኮንም፣ ሁልጊዜ ሃፒ አይኮንም አይደል? መጋጨታቸው አይቀርም ብዬ ነው ማስበው። እኔ ኖርማል ነው ብዬ ነው ማስበው። እስኪ ቀጣይ ቪዲዮዎችንም ለቀውልናል። አንዳንድ ሰዎች የሰጡትን ማስተያየት ምን ይሆናል? እኛ ጋር ያሉት እነ ጃኒ ናቸው፣ እነ አዶናይ አይሾ ስፒድ ማለት እነ አይሾ ስፒድ አሉ። እኔም አለው። ይሄ ሰውዬ ነው ሚስጥሩን መጀመሪያ ያወጣው። ጃኒ ወላይታ እንደሌሎች የተናገረው ይሄ ሰውዬ ነው መጀመሪያ። ጃኒ እና አዶናይ ተገናኝተው ቪዲዮ ከምልቀቃችሁ በፊት ማለት ነው ተኝቶ ነው አዶናይ አንድ ብር የማይሰጠኝ ሰው ሲመክረኝ ምን እንደሚሰማኝ ታውቃላችሁ? ምክር ኧረ ይሄ ስለኔ እዛው ይቅር Keep your advice if your pocket is tight. ተግባር ከሌለ get out of my sight.
ቀለበት አደረገላት ትላለህ እንዲህ እንደቀልድማ የማይሆን ነገር ነው ትላለህ። እንዲህ እንደቀልድ ገባላት ደግሞ እኮ እንዲህ ሐላል አዶናይ እቴ የእነሱ እኮ ግጭት ምናምን እንደዚህ እንግዲህ ታዋቂ የሆናችሁ ካፕል ስትሆኑ ችግሩ ይሄ ነው የሚመስለኝ። እንግዲህ ሁሉም ነገራችሁ መነጋገሪያ ነው የሚሆነው። ሁሉም ነገራችሁ አደባባይ ላይ ነው ያለውና አሁን እነሱ ሌላ ሰው አሁን ይገናኛል፣ ይጣላል። ኖርማል ነገር እኮ ነው አይደለ? ምንም አብሮ ይሆናል ማንኛውም ሰው መልሶ ደግሞ ይጣላል። ግን ታዋቂ ስትሆኑ ሁሉም ነገር በቃ ሚዲያ ላይ መውጣቱ አይቀርም። ስትለያዩም መኮራረፍ እንኳን አትችሉም። ሰው ያቅባቸዋልና ለጊዜው እንግዲህ ትንሽ ነገር አጋጭቷቸው ተኮራርፈዋል ብዬ ነው የማስበው። አሁን ደግሞ መልሰው ተስማምተዋል። ደስ ይላል። በጣም ያዝልቅላቸው እውነቱን ለመናገር ማለት ነውና እንደሚወራው ባይሆን ደስ ይለኛል። እኔ በቃ ገብቷቸዋል። ያው ብዙ ሰዎች እያያችሁ ነው የነሱን መለየት አሰብስፈው የሚጠብቁ እነ ሊያሾ አይነት ሰዎች አሉና ለነሱ ሲሉ እንኳን ታረቁ ለአሁኑ ራሱ ማለት ነውና አይ ዶንት ኖ ወደፊትም ያዝልቅላቸው። ሌሎችም ቪዲዮዎች ለቀዋልና እናያቸው እስኪ ጋይስ። እንደዚህ አይነት ፍቅረኛ ካላችሁ መቼም እንዳትተውት። ከረንትሊ አሁን ላይ በጣም የሚያምሩ ካፕሎች ኢትዮጵያ ውስጥ አዶናይ እና ጃኒ ናቸው አይደለ? አሁን ባለው ብዙ የካፕል ቪዲዮ የሚሰሩ ሰዎች አሉ፣ ግን አዶናይ እና ጃኒን የሚያክላቸው ያለ አይመስለኝም አሁን ላይ። አንቺ እኮ ልምድ አለሽ እኮ በጣም እኮ አንቺ ዳጣ ምን አጉርሰው ነው ዳጣ አጉርሰው ነው እንዴ? ብዙ አቀጠሮ ልበል ብዙ እኮ ነው ያደረኩበት በጣም በጃኒ ቻናል ላይ የተለቀቀኝ ነገር በጣም እንትን በዛበት፣ ፍሊተር በዛበት። የአዶናይ ፊት በራሱ ቻናል ላይ ሲለቀቅ እንደዚህ አይደለም። እኔ ግን ስበላይ እኔና ዳጣ በጣም በቃ እንፋቀራለን ስላችሁ አንቺ ጨጓራ ባይዝ ወይ በቃ ችግር ነው። አንተ ግራ ገባለህ። እሷ ነው አንተ እንደምትተቀለ ወራሽ በጣም ብዙ ነገር ወይ ቼክ አለ ጨጓራ በደንብ ይሰራል ብቻ እንጂ እኔ ራሱ እንደዚህ የማያቃጥል ነገር በጣም እኔ አልችልም። እግዚአብሔር እወዳለሁ፣ ግን ደግሞ ጨጓራ ኬዝ ታውቁታላችሁ። እኔ በቃ ኖርማል ነኝ። እንትን ላይ ለኝ ማያቃጥለኝ አይሰራም ማለት አሁን ላይ አምጣሩን ጋር ነው የሚኖረው። አርቲስት ልኮብኝ ነው ይቅርታ ጎጂ አይኑ አስታስገቢ እያላችሁ ነበር፣ ግን ያው ስቲፍ ነው ሶኪ ዳረ ቤታዬ እንዴት ነሽ? አሮን እየሰራ ብሎ እንደም አለን። አይ ላስገብ አላወኩም ነበር። ከዛ እንዳታስገቢው አሉኝ ሁለቱም። ማን ያለው ኦዲየንስ ኮሜንታተር ነው? ኖ አይ እነሱ አሮናና ጉቺ ሶኪ ጉቺ ምርጥ ልጅ እኮ ነው ስቲፍ የገባው ነው። አይ ይመቻችሁ በቃ ለማንኛውም ቻው። አንተ ውሸቴ ነው ኧረ አይደለም አውቄ ነው ታውቀኛለህ። ጉቺ ሰላም ነው ጉቺ ቡና እያፈለገ የአሮጊቶች መንደር ነው የመጣኸው። ኧረ እኔ ጉቺ ያኔ አሁን አንድ ነገር ልንገርሽ እንኳን አዎ ምን ችግር አለው? ማውራት የለብኝም እንደ አድማጭ ነኝ አይደለ? ኦዲየንስ ነኝ አይደለ? ቲክቶክ ላይ የተለቀቀው ነገር ማይ ተከታታይ ሰው ነኝ አይደል? የተሰማኝም ማውራት የለብኝም። አንተ ጋር በተገናኘ ነው። አዎ እኔን አሁን ጉቺ አለያ አላቅሽ በምንም ተአምር እኮ ላውራ ታላቅሽ ብዙ ሪከርዶች ሰዎች ልከውልኝ ምናምን ነገር አይቼ የሰው ልጅ እኔ ልጅሽ አልሆነም። በስነ ስርዓት ትወልጅኛለሽ፣ እማማ ትሙት በስነ ስርዓት ትወልጅኛለሽ። በቃ ቢያንስ የ10 ዓመት የ15 ዓመት ታላቂ ነሽ እና ኧረ ድብና አድርጋ ትወልደዋለች። የምር እስቲ ስንት ልጆች እኮ ናቸው። የሚገርመው ነገር እነዚህ ልጆች 22 ምናምን ቢሆኑ ነው እኮ አይደለ? እና ድብና አድርጋ ብትወልድ ታደርሰዋለች። የምር አንዳንዴ ከአንቺ ምንድን ነው መማር ያለብን ልልሽ። ስንት ዓመት ነው እባክህ? ዝም ብለህ አትለፍልፍ። ወደዛ ሂድ። ምን አባቱ ነው የሚለው? ሽንትሽ የቀዘቀዘ አሮጊቶች እየመጣችሁ አታፊ። እሺ አረላሽ ሂድ። ኮተታ አንተ ሃይ ፒፒ ያልክና ታዲያ ልናከብርክ ነው እንዴ? ፒፒ
ጉቺ በምንድን ነው የተነካካችው ደግሞ ከስጢፎ ጋር? ምን አባቱ አቀለታለሁ? ሃይ ቢቢ ስላልክ ታዋቂውን ልትከበር ልጋጋም ቀንጭራክ ነው። ምን አንተ አሁን 30 አትሆንም? ኧረ 30 አይሞሉም። ስጢፍ ልጅ ነው። ጨሬ ደግሞ ቶልጂኛለሽ። ቆይ ጉቺ ማርያምን እኔ እኮ የተቃለዳችሁ በምን ተነካክታችሁ ነው? በምን አረን ምን አቀለታለሁ? ቤታየው ነው የምታያይዘው ደግሞ ታቀጣጥሏለች። ስጢፎ አሉኝ አንድ ቀን አላወኩትም። ዘፋኙ ይሄ ሃይ ፒፒ ምን አልኩኝ እና በፒፒ ነው የምናቀቅ እኔ ጉጂ አሁን አንቺ ጉጂ መንገድ እንዴት ነው የምትወጪው? አውላትና ሜዳ ላይ ነክተን እንደዚህ እንዴ አሮና የኔ ልሳቀቅልክ። አረኔ ለምን ሳቀቃለሁ? አንተ መጀመሪያ በፊልተር እየገባ ጋይስ ፊልተር አድርጎ እየገባ ወንድ ልጅ የቤታን ፊልተር ነው እሱ የተጠቀመው አይቶል። አረኔን ማታስልጭኝ ነው። አረ ወይኔ እየተጠቀምኩ እንደሆነ ግን የሴት ፊልተር ነው የሚያደርጉት እሱና ጆሲ። ምን እሺ ነው ግን እግዚአብሔርን አርጎ መጥቶ ምንድነው ይሄ ለታ ጥብስ ፍርፍር ነው። በነጭ ነው የመጣልሽ ደግሞ ጋር በነጭ ምንድነው? እንጀራ ብቻ ነው የሚታየኝ ግን እኔ ምንድነው ጋሽ ሰሌ በቃ ኮመንት የአዶናይ ቪዲዮ ላይ ሁሌ ነው የሚጽፉት። ሳላይ ሆኖ እጅሽ የሚመጣው ሲፈጥን እየጠበክ ነው። አዎ አንቺ ጉርሻ ለካ ሱስ ይሆናል። እኔ ብቻ ነኝ ጉርሻ ማልወደው ማለት ነው ነገሩ። ያው እንደዚህ እንዳልሆነ ሚስታችሁ ስታጎርሳችሁ እንዲህ ማለት አይቻልም። አላበኝ ሱስ በላለው በጣም እርቦኝ እኮ ነው ማርያም። በቃ እና ወደለ በጣም ጋይስ አሁን ጃኒን ቦሎቃ ላስቀምሳት ነው ለመጀመሪያ ጊዜ። ቀምሰሽ አታውቂም ቦሎቃ? ምንድን ነው ደግሞ? ከአንድ እስከ 10 ትሰጪዋለሽ። 10 ካልሰጠሽው ከኔ ጋር ነው የምትጣዩ። እሺ ደግሞ እንደገና ልትጣላት። እሺ ቦሎቃ ማን ያለው? ቦሎቃ ነው ይብሉኛል። ዳጊ አንተ ነህ? ተሳሳተ ስም አይደለም። ማን ነው ቦሎቃ ያለው? እሺ ይኸው ሙቾ ይሄንና ምንድን ነው ያገናኘው? ጭራሽ እኮ ያገናኘም ስሙ አይቀራረቡም። ሙቾ ላስቀምጣት ነው ጃኒን። አላቋረጥከውም ማናፒ? ኦኬ ይኸው ጃኒ እኔ ከአንድ እስከ 10 ትሰጪዋለሽ። እሺ አይዞሽ። አቤት ንጉስ ትወጪ ግን አኑ ምት ይበቃ እኔ በሺ ከምለ ምሰራው ከቆጮ ነው የሚስ ቡላ ዋው ቡላ ይሰራል። ኦ ማይ ጋድ በጣም ደስ ይላል። ኦ ማይ ጋድ ልቤን ልስልስ አደረገው። አዎ እኔ ደግሞ የተመቸኝ ጥብስ ነው። እንደዛ ነው ያልሽኝ ትናንትና መጀመሪያ የቀመስኩት ትናንትና ማታ እንደዛ ነው ያልሽኝ። እንዴ አንተ በይቤ ይሰማል በዘው ያልገሃላ ምንድን ነው ያለው? ይሄ ደግሞ አንስሙ እንዴ? አዎ እኔ ደግሞ የተመቸኝ ጥብስ ነው። እንደዛ ነው ያልሽኝ ትናንትና መጀመሪያ የቀመስኩት ትናንትና ማታ እንደዛ ነው ያልሽኝ። እንዴ አንተ ትናንትና ማታ እንደዛ ነው ያልሽኝ። ኦኬ ምንድን ነው የተባባሉትን እነሱ ነው የሚያውቁት። እሺ በዘው ያልገሃላ እንዴት ይገርም እንፈላሰፍ ልብ ተዘቀዘ። ሁለተኛ አዎ እንደዛ ነው። እንኪው ከዚህኛው ሚጥሚጣ ዳጣ አደረኩ። በዳጣ እንዴት እንደምትወጂ አውቃለሁ። እስኪ እንየው እስኪ። እኔ ደግሞ ጋይስ ደጅ ላይ ምግብ በልቼ ነው የገባሁት እና አሁን ሁሌ ደጅ ላይ እንጀራ ነገር በልቼ ስገባ አሁን ላይ ያቃጥለኛል ማለት ነው። እግዚአብሔር ምንድነው ነገሩ? እንጀራ ነገር ደጅ ላይ መመገብ አይመከርም። ፐርፌክት በጣም ዋው። ከዛንም ከጥብስ ጋር ደግሞ ካደረግሽ የበለጠ ከጥብስ ጋር ልቀላቅልሽ። አይዞሽ አንተ ይበልጥ ምን ይሁንም ደፍተር አቤት አንቺ ደግሞ በቃ ማንደቅ ስቺበት ጎበዝ እኮ ነሽ። ይሄና እግዚአብሔርን ነው የምልህ። ሰከዘው ተመስጣለ አው ወዳጁ ይመቸኛል። ቦምባ ክላዲያን ዛሬ እኔ እንግዲህ እርጎ ጋይስ ጃኒን ለመጀመሪያ ጊዜ ማለት ነው እርጎ ላስቀምሳት ነው። የወላይታ እርጎ እንዴት አባቱ እንደሚጣ አሬ አድጌበታለሁ። ግን እዚህ የወላይታ ነው ለይት ይላል። ለቀመሽ ለመጀመሪያ ጊዜ ለምዶብ ነው አዶሬ ለመጀመሪያ ጊዜ የሚለው ነገር ዝም ብለሽ ነኝ የተለየ ነው ወይ እንደዛ በለኝ።
የወለዛ ኩን የወላይታ እርጎ ያልኩ ቤስኪ 1 2 3 ሪአክሽን ነው ተሙና ለታ ያህር ለእንዴት እንደሆነች አይቃንታ ከአንድ እስከ 10 ከእናንተ ነው አዎ ቺርስ አረረረ ምንድነው ደግሞ ለታ በእንት ስሚ ልንገርሽ ጠላት ከሩቅ አይመጣም ያንቺ ጠላት የሚሆነው ያ የደከመው ማንነትሽ ራስሽ እንድትጠይ የሚያደርገው ማንነትሽ ራስሽ እንድትነቂ የሚያደርገው ማንነትሽ የሚያከብርና የሚያውቅ ሰው ነው ይህ ሰው ደግሞ ካንቺ አቅራቢያ የሆነ ሰው ነው ካንቺ ጋር ያደገ ጓደኛ ሊሆን ይችላል የሰፈር ልጅ ሊሆን ይችላል የቤተሰብ አካል ሊሆን ይችላል ይገባኛል እነዚህ ሰዎች ያንቺ ማንነት ናቸው ያንቺ ህይወት ናቸው ያሳደጉሽና አብረውሽ የኖሩ ሰዎች ናቸው ግን አንቺ መሄድ ካለብሽ ደረጃ የሚያቆሙሽና ዝቅ የሚያደርጉሽ ከሆነ ለምን ከነዚህ ሰዎች ጋር መቆየት ትመርጫለሽ ለምንድን ነው ከነዚህ ሰዎች ጋር መኖርን የምትመርጪው ምን ጥቅም አለው ምክንያቱም እየተጎዳሽ እንደሆነ ታውቂዋለሽ ከዚህ በላይ ለየት ያለ ስኬት እንደሚገባሽ ታውቂዋለሽ ልንገርሽ አንቺ አሁን ማለት ነው በህይወትሽ ውስጥ ከ50 ወይም 100 ሰዎች በላይ ስም መገመት እንደማትችይ ታውቂያለሽ 100 ሰዎች ብቻ ነው የምታውቂው በህይወትሽ አስቢ ብልሽ አሁን ቁጭ ብለሽ እነዚህ 100 ሰዎች ስማቸው ጻፊልኝ ብልሽ አትሞያቸውም እነዚህ ሰዎች ናቸው ከሚሊዮን ሰዎች የሚያቆሙሽ እነዚህ ሚሊዮን ሰዎች ጋር መድረስ ስቺ እነዚህ ሚሊዮን ሰዎች በቢዝነስ በምክር በፈለግሽው ነገር መድረስ ስቺ ስኬት ላይ ትደርሻለሽ ህይወትሽ በአጠቃላይ ይቀየራል ከነቅጽበቱ ማለት ነው ተረዳሽ ስለዚህ ከአቅራቢያሽ ያለ ሰው በምንም ተአምር እንዳያቆምሽ በምንም ተአምር ዝቅ እንዳያረግሽ ህይወትሽ የዛኔ ነው የሚቀየረው ታይኛለሽ ምን አለ ቤት አዶናይ ምክሩን ወደነዋል አንድ ነገር ብቻ ነው ቅሬታ ያለኝ እኔ ለምንድነው አንቺ ያልክ የምትናገረው ምክሩ ለምንድነው ለሴት ብቻ የሆነው የሚል ጥያቄ ብቻ ነው ያለኝ እኔ አጠር መጣን ያለች ጥያቄ ማለት ነው አዶናይ ሌዊ ሪዞርት ለምን እንደምወደው ላሳያችሁ እሺ ተመልከቱት እንዴት እንደሚያምር ሩማችሁ እዚህ ላይ ነው በጣም ግሪን ኤሪያ ያለው በጣም እኔ ወዴት ልሂድ እስኪ በጣም ሩም ደግሞ ላሳያችሁ የሚገርም ሩም ማለት ነው ተመልከቱት how luxury it is ተመልከት ደሳይ ከዛ በኋላ ደግሞ ማለት ነው በራችሁን ክፍት ታርጋችሁ ስትወጡ የምታገኙት የሚገርም ቪው ከዛ ግን ይሄ ከዚህ ወደዚህ መውረድ ትችላላችሁ ከፈለጋችሁ በዚህ ወርዳችሁ በዚህ ማየት ትችላላችሁ ተአምረኛ የሆነ ቦታ ነው በጣም እኔ በጣም ደስተኛ ነኝ ሁሌም እዚህ እንደውም በቃ ለአንድ ወር ምናምን ብቆይ ስማውን ፈስኩት ሌላ ሰው ሆኜ የምመለስ ይመስለኛል ሰይጣን ኢትዮጵያን በጣም እንደሚወዳት ታውቃላችሁ እህቴ ሰይጣን አንቺ በጣም ይወድሻል ወንድሜ ሰይጣን አንተ በጣም ይወድሃል እግዚአብሔር የሚወደው ሁሉ ሰይጣን እንደሚወድ ታውቃላችሁ እግዚአብሔር የወደደውና ያፈቀረው ሁሉ ሰይጣን መፈታተን ይፈልጋል ሰይጣን የኛ ፈተና እንደሆነ ታውቃላችሁ ባይዘው ሰይጣን እናንተ እንደምታስቡት ቀንድ አውጥቶ ምናምን መጥቶ እናንተ ለመብላት የሚመጣ አይደለም ከዛ በላይ የሚበላችሁ ሌላ ድምጽ አለ ያ ድምጽ ደግሞ የእናንተ ድምጽ ይመስላል አይምሯችሁ ውስጥ ሆኖ ራሳችሁ እንድትጠሉ የሚያረጋችሁ ድምጽ ተስፋ እንድትቆርጡ የሚያረጋችሁ ድምጽ ህይወታችሁ ለምልሞ እያለ እንደሞተ እንዲመስላችሁ የሚያሳምናችሁ ድምጽ አለኮ ታውቁታላችሁ ያ ድምጽ አይምሯችሁ እናንተን ይመስላል ድምጹ የእናንተ ነው እኔ ነው ብለ ታስባላችሁ ያ ድምጽ እኔ ነኝ ግን እናንተ አይደላችሁ የሚያወድቃችሁ ድምጽ እናንተ አይደለም የሚያሳንሳችሁ ድምጽ እናንተ አይደለም ለራሳችሁ ፍቅር እንድታጡ የሚያረጋችሁ ድምጽ እናንተ አይደለም ማን ነው እሱ ሰይጣን ይባላል ሰይጣን ከእናንተ ምንድነው የሚፈልገው ሰይጣን ከእናንተ የሚፈልገው ጭንቀታችሁን ነው ሐዘናችሁን ነው ተስፋ መቁረጣችሁን ነው እግዚአብሔር ከእናንተ ምንድነው የሚፈልገው ፍቅር ነው የሚፈልገው ይውህና ነው የሚፈልገው ለሰው ብቻ ሳይሆን ለራሳችሁ ተስፋን ነው የሚፈልገው በረከትን ነው የሚፈልገው አያችሁ እነዚህ ሁለት ነገሮች ተቃራኒ ናቸው እግዚአብሔር የሚፈልገው አለ ሰይጣን የሚፈልገው አለ የእግዚአብሔር ምግቡ የእናንተ መለወጥና የእናንተ መባረክ ነው የሰይጣን ምግቡ ደግሞ የእናንተ መውደቅና መሞት የመጨረሻ የሰይጣን ምግቡ እናንተ ከዚህ ህይወት እንድትለዩለት ነው ያ የሰይጣን ዋነኛው እራቱ ነው ልንገራችሁ ሰይጣን በጣም ይወደኝ ነበር ነው ሁሌም አይምሮዬ ላይ የመጣ ተስፋ ያስቆርጠኝና እንደማይሳካልኝ ይነግረኝ ነበር ያሳንሰኝ ነበር ፍቅር እንደማይገባኝ ህይወት እንደማይኖረኝ አያችሁ ከዛ ግን አንድ ቀን ራሴን ጥያቄ ጠየቅኩኝ ለምንድነው እንደዚህ ብዬ ማስበው ለምንድነው እኔ አይሳካልኝም ብዬ ማስበው ለምንድነው ተስፋ የምቆርጠው ለምንድነው ቆንጆ አይደለሁኝም ብዬ ማስበው ለምንድነው ሁሉም ሰው ከኔ በላይ ነው ብዬ ማስበው ለምን ማን ያስተማረኝ አይ ቲንክ ምርጫ ነው አይደለ ለምንድነው ሰይጣንን የምመርጠው በየቀን
ለምንድን ነው ሰይጣን መምረጥ ቀላል የሆነው? ሰይጣን መምረጥ ቀላል የሆነው because ዓለማዊ ህይወት ላይ ከኛ ጋር ጥብቅ ብሎ ስላለ እኛም ደግሞ ከምታስቡት በላይ ከዓለማዊ ህይወት ስለራቅን የሰይጣን ድምጽ ቀርቦ ይሰማናል። ለዛም ነው ሁሌም ከመንፈሳዊ ህይወታችሁ ጥብቅ በሉ፣ ከእግዚአብሔር ጥብቅ በሉ ምላችሁ። ከእግዚአብሔር ጋር ጥብቅ ባላችሁ ቁጥር የሰይጣን ድምጽ እየራቃችሁ ይመጣል። የማን ድምጽ ሰማላችሁ? የእግዚአብሔር ድምጽ ነው። በየቀኑ ሰው እኮ ናችሁ ባይዘው ሰው ስለሆናችሁ በየቀኑ የእግዚአብሔር ድምጽ ላትሰሙ ትችላላችሁ። እዚህ ዓለም ላይ ከኛ ጋር ሰይጣን ስላለ ሁሌም መጥቶ ሊፈታተናችሁ ይችላል። በእርግጠኝነት ግን በእግዚአብሔር ተማምነን ከእግዚአብሔር ጋር ከተቀራረብን የእግዚአብሔር መንፈስ እኛ ላይ ካረፈ የሰይጣን ድምጽ ይርቀናል። ሊቋቋምም አይችልም፣ አይፈልገንም፣ አይችለንም። መፍራት የሚባል ነገር የለም። ማንም ሰው ምንም ሊያደርገን አይችልም። ማንም ሰይጣን መጥቶ ሊቀርበን አይችልም። ከዚህች ማለፍ አይችልም። መወሰንም እንችላለን። የምንወስነው ግን እግዚአብሔርን የመረጥን ቀን ነው። የምንወስነው አላህን የመረጥን ቀን ነው። በየሃይማኖታችን ከመንፈሳችን መጣበቅን ስንመርጥ ህይወታችን በቅጽበት ይቀየራል። ተስፋችን እንደገና ይመለሳል። በረከታችን ይመጣልናል በእጥፍ እጥፍ ሆኖ ማለት ነው። እወዳችኋለሁ። እግዚአብሔር የሚወደው ሁሉ ሰይጣንም ይወደዋል። እውነት ነው። ቴንክ ዩ አዶናይ፣ ቴንክ ዩ። እውነት ለመናገር ጋይስ ግን ህይወታቸው ደስ አይልም። እንዴት ናችሁ? ሰላም ናችሁ ወይ? ሰላማዊ የሆነ ህይወት ማርያምን ከነሱ ጋር ሄጃውን ባርስ እንዴት ደስ ይለኛል። ታድለው እኔ ሌዊ ሪዞርት ለምን እንደምወደው ልንገራችሁ። ወላይታ ማለት ነው፣ ደቡብ በአጠቃላይ ጀስት የሚገርም ተፈጥሮ አለው ታውቃላችሁ። የሚገርም በቃ እኔ ሰላምን የማገኝበት ቦታ አሁን ነው። እንዴት ኤክስፕሌን ማድረግ እንዳለብኝ ሉክ የሁሉ ሩም የኔ ነው። ገባችሁ? አስቡት። በረንዳው ነው ይሄ። ሰላምም አለው፣ በጣም ሰላም አለው የምር። ከዛ ከዚህ ወጥተህ ተፈጥሮ ነው ያለው። በቃ እርሻ ምናምን፣ ከዛ ከተማው ይታያል። ዋው ሶ ቢዩቲፉል። እነሱ ናቸው እኮ የሚቀልቡን አናውቀውም እንጂ ጋይስ ማየቶ ቢሮ ባልሽ ማታ ላሊያው ካቻው በራታ ዱለ ሹሮ ወጀሞይ ማሎ ሄሮ ኤሳ ኢሊሎ ማሮ የአምባሳደርነት ስራውን በጣም በሚገባ እየተወጣ ነው ያለው አዶናይ። የምር ከዚህ በላይ ማስተዋወቅ አለ እንዴ? አንድ ቻሌንጅ ሰጥሻለሁ። እግዚአብሔርን ነው የምልሽ። እዚች ጋር ከቆምሽ ለ2 ደቂቃ ማርያምን አሁኑኑ 50 ሺህ ብር ትራንስፈር አድርግልሻለሁ። ለ2 ደቂቃ? አዎ ለ2 ደቂቃ መቆም ሳይሆን እንደዚህ እንደዚህ አንድ ለ2 ደቂቃ ታረግሽ። እግዚአብሔርን 50 ሺህ ብር አሁኑኑ ትራንስፈር አድርግልሻለሁ። ቀላል እኮ ነው። አያት ሱሪ ወደ ፀሐይ ወደዚህ ብለሽ በቃ መቆም ብቻ ዘው ጫማ ታወጣልሽ። ነይ አው ደፋር ነይዞሽ ነይ። ኦኬ ያቃጣ አንቺ ጃኒ እየቀለደሽ እኮ ነው። ቀልደኛ 50 ሺህ ብር ጃኒ ትቀልጃለሽ። ደግሞ እግርሽ ስማብስኩት እንደሚያቃጥል ታውቃታለህ። እሱ በማድረግ ነው ተጣጣቃለህ መሰለኝ። እላግዝ ነይ አውጪ 50 ሺህ ብር አሁን 50 ሺህ ብር ቆይ ታይመር ላይ ነይ ግቢ። አይደለም ነይ ግቢ። ቆይ ታይመር ላይ ያዝ። ቆይ ያው ጀምሪ። ግቢ እዛ ጋር ወጣ። ጎበዝ። አዎ 2 ደቂቃማ አያቅትሽም ጃኒ እንዴ? እሺ ያው እየቆጠረ ነው። ተንቀሳቀሽ። አይዞሽ እናቴ ትምት ያማል። ቢቀርብኝስ 50 ሺህ ለጃኒ 50 ሺህ ምን አላት እንዴ?
50 ሺህ ብር አንቺ መቆም ያቅትሻል? እንዴት እንደሚያቃጥል ሀብታምሽ ማለት እኮ በጣም ሀብታምሽ። እስኪ እና ሞክር። በጣም ሀብታም ናት እንዴ? እኔ ማለት ምን ጀዋለሁ እንዴ? ትቆማለህ አሁን እንደዚህ? እናሳ ቆይ እስኪ 40 ሰከንድ አጨርስ። 40 ሰከንድ አንቺ ሀሳብከኝ ነው ይመጣል። ሀሳብከኝ ነው ይመጣል እንጂ አሁን እንዴት ሀሳብከው? ይልን እግዚአብሔር እንዴት አስበዋለሁ? ተመቸሽ ግን ሀሳቡ? የሌላ ሀሳብ እግሬ ተቃጠለ። በጣም ክሬቲቭ አይደለም? ክሬቲቭ ማለት ክሬቲቭ ስለሆንኩኝ አሁን ጃኒ ትስመኛለች። እንዋጋ በለው። ተጣልተዋል እያለ ሰው እዚህ እዛ ይጨቃጨቃል። እናንተ እዚህ ፍቅር ትሩብን እንዴ? አዶናይ ከንፈር ይለያል። አረላሽ እንዲ ማሽኮርመን የአዶናይ ከንፈር ይለያል። አማረብሽ ዛሬ ደግሞ በጣም ነው የሚያምረው። ይህን ነገር እያዩ ጃኒ እርጉዝ ናት እንዲህ እያሉ ነው። ሆዷን አሳብጦታል ነገር። ልጆቹ ተለያይቷል። ልጁ ስቶሪ ላይ ዘፈን ቢያደርግ ራሱ አንተ አስመሳይ፣ አንተ ክፉ፣ አንተ መርዝ፣ አንተ ምን ታውቃላችሁ? እሱ ላይ የደረሰውን ነገር እንዲህ ነበር ሲወራ የነበረው ከትላንት ጀምሮ። እኔ ያውቁም ለማናደድም ብለው ነው እንዴ? ያውቀው ተጣልተናል ብለን እስኪ ትንሽ ደግሞ የሆነ ውዥንብር ነገር እንፍጠር ብለው ነው እንዴ? እና አዶናይ ታውቁት ነገር አለ ወይ እሷ ላይ ወይ እሱ ላይ የደረሰ ማን ነው ስተት? አሁን እኔ ንገሪኝ ብትሉኝ አልነግራችሁም እንጂ እኔ ሊያሽው ንገሪኝ ብትሉ የነሱን ነገር ብነግራችሁ ደስ ይለኝ ነበረ። ኬኳትም ግን አልናገርም እየሳኩኝ እንደዚህ። ምክንያት አውቃለሁ ነው የምትዩ፣ ከማንም በላይ ከነሱም በላይ አውቃለሁ የምትዩ፣ ውስጥ ታዋቂ ነኝ ነው የምትዩ። ሊያሹ አስተያየት ሲሰጥ ገዛኔ ሰድባችሁኛል። ስለዚህ ዝም ብዬ እያየሁ እንደዚህ እያልኩ ነው የምሰማባችሁ። እናንተ በእነሱ ሳይሆን በእናንተ ወሬ ነው ሙድ የሚይዘው። በእናንተ ኮመንት በምትሰጡት ሙድም ትይዣለሽ፣ ደግሞ ሙድም ትይዣለሽ ነው። ወሬውን ማኛ ሰምተነው አሞጥሙጠነው ብለነው ከዛ መተን እዚህ ጋር እናንተ ናችሁ እንደ አዲስ ልትሰሙ የምትፈልጉት እንጂ እኔማ ሰምቼ ጨርሻለሁ። ቀድሚያችሁ አውቃለሁ እኮ ነው የምትለው። እና ሲታረቁስ ለምን ቀድመሽ ካናት ነግሪንም ነበረ? ቀድሜ ያውቅ ነበር ነው የምትለው እንደተጣሉ ራሱ። እሺ አይስዌር ጋር ጂሰስን እንደ ድሮ ቢሆንማ እነግራችሁ ነበር። አልናገርም። እናንተ እዚህ ቁጭ ብለሽ እግርሽን ሰቅለሽ በጣት አሁን ይብለም ትገይ። ከዛም በኋላ ወሬኛ ሾካካ የሰው ትዳር የምታፋች ምቀኛ ያቺ ትዳር ስላልበረከተልሽ ሪሊ እውነት ነው። ግን እሷ ጋር ልክ ናት። ደግሞ እኮ በአንድ በኩል ደግሞ እሷ ጋር ያሉት የሚያዳምጧት ቁጭ ብለው ምናምን ንገሪን ምናምን እያሉ ይጨቀጭቋታል። አዲስ ነገር አለ ምናምን ይሏታል። ለዛ ነው እሷም እየፈጠረች የምታወራው እኮ። ገብቷችኋል አይደለ? ምንም መረጃ ባይኖራት ራሱ የሆነ ነገር የገመተችውን ታወራለች ማለት ነው። ፈጥራም ቢሆን በጣም ስለሚጨቀጭቋት ስለ ከሌ ምናምን ሰምተሻል ወይ ምናምን እያሉ ይጨቀጭቋታል። ከዛ ደግሞ ዞር ብለው ያሟታል ማለት ነው። እና ምንም ማድረግ አችልም እሷ። ህዝቤን ሊያስነቅሉት ነው። ያው እንግዲህ ጋይስ ለዛሬ የነበረን ቪዲዮ ይህን ይመስላል። እንዳያችሁት እንግዲህ ምንም የተጣሉም አይመስልም አይደለ በዛሬ የነበረው ቪዲዮ ላይ። ነገር ግን እንግዲህ አንዳንድ እኔ ኢንስታግራም ላይ እንዳየሁት ከሆነ አዶናይ ከጃኒ ጋር የነበረውን እኔ ማረጋገጥ የቻልኩትኝ ማውራት የምችለውም የኢንስታግራም ነው። ኢንስታግራም ላይ ጃኒ አላጠፋችም ነበረ አብረው የነበሩበትን ፎቶዎች ማለት ነው። እና ከዚህ ቀደም አዶናይ ጋር የነበሩት ግን ጠፍተው ነበር። እሱን ማየት ችዬ ነበረ። በመሀላቸው የሆነ መኮራረፍ ነበረ። ቅድም እንዳልኳችሁ ግን ገብቷችኋል፣ እንትን አይኖርም። የሆነ ታዋቂ ሰዎች ስትሆኑ መኮራረፍ ራሱ አትችሉም። በቃ ሰዎች ወዲያው ነው የሚያውቁባችሁ።
ገብቷል። በሆነ ነገር በትንሽ ነገር ሊሆን ይችላል፣ ተጋጭተው ሊሆን ይችላል። ገብታችኋል አይደል? መታረቅ መጣላት ምናምን ይኖራል። የሆነ ትዳር ላይ ራሱ ገብታችሁ እንደዛ እያላችሁ ነው ብዙ ዓመት ቆየን ሲሉ የሆኑ ባለትዳሮች 25 ዓመት 40 ዓመት 50 ዓመት ቆየን የሚሉ ሰዎች ሳይጣሉ ሳይጋጩ አይደለም በመሃል በጣም ሊያለያያቸው የሚችል ብዙ አይነት ከባድ ጸቦች ነበሩ ማለት ነው። ግን የነሱ አሁን የነ ጃኒን ትንሽ ለየት የሚያደርገው ሰዎች በጣም አቴንሽን ሰጥተው በደንብ የሚከታተሏቸው ሰዎች ናቸውና በደንብ ሴሌብሪቲ ናቸው። በደንብ እኔ ቅድም እንዳልኳቸው አሁን ላይ ኢትዮጵያ ውስጥ በጣም በቃ ቶፕ ከምላቸው የካፕል ቪዲዮ ከሚሰሩ ሰዎች ወይ ደግሞ ካፕሎች አንደኞቹ ናቸውና በደንብ የሰውን አቴንሽን መያዝ የሚችሉ ሰዎች ናቸው። የሁሉም ሰው አቴንሽን እነሱ ላይ ነው ያለውና እያንዳንዱ የሚሰሩ ጥቃቅን ስህተት በደንብ ነው በቃ የሚያደርጉትን ነገር ሁላ ሰዎች ይከታተሏቸዋል ማለት ነው። ምን በሉ፣ ምን ጠጡ፣ ምን ፖስተቱ እያንዳንዱን ነገር እነሱም ስለሚያሳዩ ፊሊንጋቸው ላይ ላይቭ መግባቱ አይቀርም ጃኒም እና እያንዳንዱ ስሜቷ ላይ የሚናገረው ነገር አለና ይነቃባቸዋል ነው የምላችሁ። እና እነሱ አሁን ምንም እንዳልተጣሉና ምንም እንዳልተፈጠረ ለማስመሰል እየሞከሩ ነው ያሉት። ነገር ግን ተጣልተው ታርቀዋል። በጣም ደስ ብሎኛል። እኔ ማንም ሰው ይጣላል፣ እንደዛው ደግሞ ታርቀዋል። በዛ ማለት ግን ብዙ ሰዎችን ታዝበውበታል ብዬ ማስባለሁ። አንዳንድ ሰዎች ያው በአፋቸውም ሰምታችኋል እንደተናገሩት በደንብ ተጣልተዋል ብለው እንግዲህ ሲደሰቱ አይታችኋልና በጣም ነውር ነው። እውነት ለመናገር ያሳፍራል። እውነት ለመናገርና በደንብ በቃ የሰው ጥልን አነፍንፈው የሚጠብቁ ሰዎች አሉና በጣም ነው የሚገርመው። እንደውም ቀድመንም እናውቃለንም ሁላ ሲሉ ነበረ። በጣም ከባድ ነገር እኮ ነው እግዚአብሔር። ለማንኛውም ስለተታረቁና በዚህ መልኩ ስላየናቸው ደስ ብሎኛል። በቀጣይ እንግዲህ በሌላ ተመሳሳይና ለየት ባሉ ቪዲዮዎች የምንገናኝ ይሆናል ጋይስ። እስከዛው ድረስ ቸር ቆዩልኝ። ባባይ